ህክምና በጣም ቻሌንጂንግ ነው እንዳልኩ ምንም አላቅም ነበር እንዴ እናቴን ላንቺ ብዬ ገብቼ እንደዚህ ተሰቃየሁ ሁላ ያልኳት ቀን ትዝ ይለኛል ፕሪሜድ ነው ፈርስት ይር ክሊኒካል እና አናቶሚ ምናምን ስማር በቃ በጣም ከብዶኝ ላቆም ነው ሁላ ብዬ ነበር እንዴ ለምንድን ነው እንደዚህ ስትሬስ ደሞ ነው ይሄ በቃ ሌሊት ተነስቶ ማጥናት እኔ ሃይ ስኩል ላይ didn't go through that ማለት life was easy በጣም ቀላል ነገር ነበርና ሴት መሆናችን ሪማይንድ የሚያደርገን ነገር የለም you're just medical student you're a medical student no male female የሚባል ነገር የለም ዲዩቲ ሩም ነው የሚለየው ሎከር ነው የሚለየው ባንድ ዲዩቲ ሩም እያደረን ነው የጨረስነው አይደልና እንትን የለውም so comfortable አይደለም ሬዚደንሲም ላይ ለሐኪም ለሬዚደንት ማተርኒቲ ሊቭ የለም እንደ ኖርማል እንደሌላው ነው እኩል አንድ ወሯን የምትወስደው ለወሊድም ስትወጣ ማለት ነውና I have heard from friends even internal medicine like GP ረጅም ዓመት የሰሩና ኢንተርናል ሜዲሲን አታች ሲያደርጉ ማለት ነው ደርማቶሎጂ እኮ እናክም ነበር GP ሆነን ቀላል ነበር የሚመስለን ግን አታች ስናደርግ አለርት መተን ስናየው ምንም እንደማናቀ ነው የገባን ይላሉ ምን ያክል እንደማያውቁ አውቆ ነው አስደንግጧቸው የሚወጣና ውድ ተመልካቾቻችን እንደምን ከረማችኋል በዚህ ሳምንት ከአዲስ እንግዳ ጋር መተናል ዛሬ የመጣናት እንግዳ በሶሻል ሚዲያ ታውቋት ይሆናል ብዬ አስባለሁ ብዙ ጉዳዮች እንደምናነሳ ተስፋ አደርጋለሁ እኔ ዶክተር አብርሃም አሪያ እባላለሁ የቀዶ ህክምና ስፔሻሊስት ነኝ እንግዳዬን እኔ አላስተዋውቅም ራሷን እንድታስተዋውቅ ድልስትና ወደ ቤታችን እንሄዳለን ዶክተር ሁዳ አማን እባላለሁ ደርማቶሎጂስት ነኝ የቆዳና የአባላዘር ህክምና ስፔሻሊስት ሐኪም በቆዳ ህክምና ማህበር አባል ሴንትራል ኮሚቴ ፐብሊክ ሪሌሽንስ ኦፊሰር ነኝ currently private setup ላይ ሰራለሁ ሁዳርማ ፋውንደር ኤንድ ኦነር እዚህ ሁዳ ዛሬ ፈቃድ ሰተሽን ስለመጣሽ አመሰግናለሁ thank you so much እኔም ስለጠራችሁኝ አመሰግናለሁ ይሄን ኢንተርቪው ለማሳካት ትንሽ ጊዜ ፈጅቶብናል እውነት ነው እና አንደኛ ጾም ነበር መሃል ላይ ሁለተኛ ደግሞ አስተማሪዎቼ በመጡበት ቦታ ላይ እንዴት እኔ ማንነኝ እዚህ የምመጣው ቢ እንደዛ የሚል ጥያቄም ነበርና ነገር ግን ለምን እንዳመጣንሽ ከውይይቱ ሰው ይረዳል ብዬ አስባለሁ ስለዚህ አንደኛ አሁን ለውይይት መጀመሪያ ያህል የምናደርገው ሁዳ የት ነው የተወለደችው እድገቷ እንዴት ነበር ስካይ ስኩል ያለሽን እንጀምርና በዛ ደግሞ እንቀጥላለን well ስሽከረከር ነበር ነው የሚባለው የተወለድኩት ሪያድ ሳውዲ አረቢያ primary school Arabic curriculum ነው የተማርኩት almost ኢትዮጵያ ስመጣ again Yemen community school and then mid school እና high school ደግሞ private ትምህርት ቤት I think I lived a normal childhood except travel ማለት ነው high school በኋላ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ medical school postgraduate እንደዛ ነው ሁዳ ትርጉሙ ምንድነው የስምሽ ትርጉም ሁዳ ማለት guidance ማለት ነው the right way right path guidance ያው religiously የቁርአን ቃል ነው ሁዳ ማለት ትክክለኛው መንገድ እንደዛ ነው ማለት ነው guidance ሐኪም የመሆን ፍላጎት ነበርሽ ሃይ ስኩል መጨረሻ አካባቢ ላይ ስለ ህክምና ምንም ማውቀው ነገር አልነበረም to be honest ጎበዝ ተማሪ ነበርኩ I guess ጥሩ ትምህርት ቤት ነበረ በደንብ ያስተማሪ ሰፖርት ምናምን ያለው እንጂ ይሄን ያክል ሃርድ ወርከር መባል ተማሪ አልነበርኩኝም ኦር ይሄ እንደሌላ ልክ ሜዲካል ስኩል ምናየው ነገር አለ ሁሉም ባቸው አውትስታንዲንግ ተማሪ ብቻ ነውና I was can say an ordinary student ከዛ ልክ መምረጥ ሲኖርብን ዩኒቨርሲቲ ምን እንግባ ሲባል ነው አንቺ እኮ you're good you can do medicine በሚል ባስተማሪዎች ግፊት ነው እንጂ ወይ በቤተሰብ ውስጥ ዶክተር የለም ህክምና ምን አይነት ትምህርት ነው ምንም አይነት አይዲያ አልነበረኝም ዝም ብዬ ነው የገባሁት እና እንደዚህ አይነት ኦፕሽን አለ ብዬ እናቴን ስነግራት ዲ የመጀመሪያው ዶክተር ለቤተሰባችን እንዴ መግባት አለብሽ ምናምን ሲል ኦኬ እንደዚህ የሚያስደስታት ከሆነ why not አልኩኝ ያን ያክል ሌላ የምፈልገው ነገር ስላልነበር why not ብዬ ነው የገባሁበት ይሄ ጥያቄ I think the simplest ጥያቄ ይመስለኝ ነበር በመጀመሪያ ይሄን ፕሮግራም ከመጀመራችን በፊትና ግን ከመጡት እንግዶች በሙሉ ግማሽ መልስ ነው የሰጡኝ ግማሹ አስበንበት ነው ግማሹ የተለያየ አጋጣሚ ነው ያስገባን ይላልና እዚህ ላይ እንድናነሳ የምፈልገው ስለ ቾይስ ጉዳይ እንዴት ነው መምረጥ ያለብን ካሪር ፓዛችንን በምን ምክንያቶች ላይ ቤዝ አድርገን እንምረጥ የሚለው ላይ ያንቺን ሪፍሌክሽን መሰጂኝ ደስ ይለኛል አዎ እኔ በኔ ራሱ
ህክምና በጣም ቻሌንጂንግ ነው እንዳልኩ ምንም አላቅም ነበረ እንዴ እናቴን ላንቺ ብዬ ገብቼ እንደዚህ ተሰቃየሁ ሁላ ያልኳት ቀን ትዝ ይለኛል ፕሪሜድ ፈርስት ይር ክሊኒካል እና አናቶሚ ምናምን ስማር በቃ በጣም ከብዶኝ ላቆም ነው ሁላ ብዬ ነበር ለምንድነው እንደዚህ ስትረስ ደሞነ ይሄ በቃ ሌሊት ተነስቶ ማጥናት ነው እኔ ሃይ ስኩል ላይ didn't go through that ማለት ላይፍ was easy በጣም ቀላል ነገር ነበረ እና ስጋባ ጥቁር አንበሳ በቃ it's a thing ላይብረሪ ማደር ምናምን እኔ ይሄን ስትሬስ ሃንድል ማድረግ አልችልም ብዬ ቤት የተመላለስኩ ላይ ተማርኩት ከዛ በቃ ሲከብደኝ ቶሎ ኩዊት ማድረግ ፈልጋለሁ ይሄ በጣም ፈልጌ የገባውበት ነገር አለመሆኑ ኢዚሊ ሌላውን ብሌም ማድረግ ለምን ገባው ይሄ ኮኔን አይመስለኝም ምናምን የሚሉ በጣም ቻሌንጆች ነበረኝ ስፔሻሊ the first half of year 1 ማለት ነው ፕሪ ክሊኒካል 1 ከዛ በቃ እቺን ብቻ ጨርሺና ካለፍሽ this is your life ካላለፍሽ ደግሞ በቃ this is what it's meant በሚል እንደምንም ትንስል በጣም ፓሲንግ ግሬድ የለም 60 ምናምን አግኝቼ እና አናቶሚ ፈርስት ሃፉን አለፍኩኝ ማለት ነው ከዛ በቃ ካለፍኩኝ it's meant to be this is my future ማለት ነው ብዬ በደንብ ያስኩትና ግሬዶች አሁን ሳይው ራሱ ይገርመኛል exactly from second semester ጀምሮ ግን በቃ outstanding like ከቢ በታች ሆኖ አያውቅም ከዛ በኋላ የኔ ብዬ ያስኩት አንዴ ገባሁበት ገብቼበታለሁ የኔ ብዬ ይዤው ነው እንደዛ የተቀየረው እንጂ መጀመሪያ ላይ እንዳልከው ነው ምርጫ ራሳችን የመረጥነው ነገር ሲሆን I think would be easier ቻሌንጅ አድርጎኛል እንደዛ በቃ ዝም ብዬ ስለሆነ የገባሁት ከመጣችሁ እንግዳዎች የተወሰኑት ስለ ሰክሰሳቸው ብቻ ሳይሆን ስለ ፌለራቸው ማውርተውኛል እና ግልጽ ሆነን ደግሞ ብናወራ ተማሪዎቻችን ወይም ተናናሾቻችን ደግሞ ይጠቀማሉ ብዬ አስባለሁና ለምን ሁሉ ነገር አልጋ ባልጋ አይደለም ህክምና ትምህርት ቤት ውስጥ እንደዚህ ሌላስ ምን ነገሮች ያጋጥሞሻል ቻሌንጅ ያደርጉሽ ጊዜ ያንቺን ይታ ደግሞ ነገር ሜዲካል ስኩል ይያል ከሆነ ያ ሁላ መጽሐፍ ማንበብ it was too much መጀመሪያ ላይ እስከለምደው ድረስ በጣም እንትን ብሎኛልና ቻሌንጁ እሱ ነው ሜንሊ ትምህርት በቃ ባጭሩ ከብዶኝ ነበር ነው የሚባለው የመጀመሪያው አመት ከብዶኝ ነበር ከዛ ግን በቃ ፍሌክሲብል ምንድነው የተማርኩት ነገር ያኔ ሁሉም ሰው በራሱ መንገድ ነው ሌላው ያረጋውን መከተል ስሞክር ነበር የከበደኝ so I have my own way አሁን እኔ ማጠናበት ሰዓት ሌላ ሰው የሚያጠናበት ሰዓት አንድ አይነት አይደለም ላይብረሪ ማምሸት ነው ሌላ ሰው የሚወደው እኔ ማታ ላይ መጽሐፍ ማየትና ማንበብ አልወድም ኖርማሊ ግን በቃ ሜዲካል ስኩል እንደዛ ነው ማድረግ ያለብሽ የሚል ነገር ነበርና መጀመሪያ እሱም ነው እንትን ያደረገኝ ጥሩ ነገር የሆነው አዲስ አበባ ፋሚሊ ሆኖ አዲስ አበባ ዩኒቨርሲቲ መሆኑ ነው so the option of ቤት ሂጄ ቤት የተመላለስኩ እንትኑ ሲኖር ራሴ በቃ በራሴ መንገድ ሳስተካክለው አሁን ሜዲሲን ከሌላ ሰው ለየት ባለ መንገድ ነው የተማርኩት ብዬ አስባለሁ በተለይ በእኛ ጊዜ ዶርም ማይኖር ተማሪ በቃ ማንም አልነበረም እኔ ብቻ የምትመላለሰው ልጅ ነበር የምባለው because እንደፈለኩ መሆን ስለምፈልግ like ጣዋት ላይ 11 ሰዓት ምናምን እናቃና ያቺ 2-3 ሰዓት ማነባት በጣም ኤፊሺየንት ናት ያን ያንብቤ ነው የሚሄደው ቀጥታ ከዛ ማታ ላይ ኖርማል አይ ሪላክስ እንደ ኖርማል so not like a medical student ፋሚሊ ጋር ሪላክስ አደርጋለሁ ቲቪ ያለው ተዝናንቼ ተኛለሁ ያቺ 2-3 hours ማነባት ግን ለኔ አሁን ሁሉም ሰው በራሱ መንገድ ነው የሚሄድ ያለበት ብዬ ነው ማምነው በተለይ ሜዲሲን ላይ ያየሁት you go with the flow በቃ ህክምና ትምህርት እንደዚህ ነው እንደዚህ ነው መሆን ያለበት ነው የሚባል ነገር አለና አንዳንዴ ኦቨር ስትሬስ የሚያደርገው እሱ ነው ብዬ አስባለሁ የራሴ መንገድ ስላገኘሁም ነው በቃ ሰክሰስፉሊ ፋይናሊ የጨረስኩት ሌላ ሰው በሚያመጣው መንገድ አይደለም or ሌላ ሰው የሚጠቀመው የጥናት ቦታ አይደለም እና ራስን መጀመሪያ ስታቆም I think በደንብ ይቀንሳል ስትሬሱ ብዬ አስባለሁ አሁን ለምሳሌ ጸጥ ያለ ቦታ ላይብረሪ ላይ ብዙ ማንበብ አልወድም ኦፕን ኤር ካፌ ላይ ቁጭ ብዬ ግን ባነብ ሞር እይዛለሁ so ያወቅኩት ስመጣ how እኔ ምንድነው ኮምፎርታብል የሚያደርገኝ ያወቅኩት ስመጣ I think ቀለል አድርጎልኛልና እንደዛ ሌላ ሰው እንደከባድ እንደሚያወራው አይደለም ሜዲሲን of course ቻሌንጆች ነበሩ ግን I can say comfortably ጨርሻለሁ ከጥቁር አንበሳ ጨርሺ ጉዞሽ ወዴት ሆነ ሀረማያ ዩኒቨርሲቲ እዛ እስቲ ስላለው ህይወት ደግሞ ለምን አንቺን ሰጀስት ያደረገችኝ ዶክተር ሀረጋዊ ነች እና እዛ እንደተገናኛችሁ ነግራኛለች እና ምክንያት አላት እሷን አምጣ ያለችበትና እስቲ ስለ ሀረማያና ስለዛ ስለነበረው ጉዳይ ደግሞ አውሪ ያ ኢንክሊኔሽን ጋይኒ ነበረ እና አፕላይ አድርጌ ጥቁር አንበሳ ላይክ ወይ አልተቀበሉኝ ወይ ምናምን የተቀረቀረ ነገር ነበር ከዛ እስቲ ሀረር ሄጄ ልሞክር በሚል ሄድኩኝ ልክ እንደ ሄድኩ actually
ተቀብለናል የሚል ነገር ተመጣ like you can come and join ሲባል እኔ ግን ኦልሬዲ ወጥቻለሁና አይ ትንሽ አንድ አመት ሊየው መጀመሪያ ልስራ ቀጥታ ከምገባ ምናምን በሚል እዛው ሀረር ቀረው ማለት ነውና ሀረማያ ዩኒቨርሲቲ ያስተማርኩ ነበረ እሱም ጀማሪ ነበረ እና it was fun like medical school አዲስ ያለበት ቦታ ሲሄድ ከጥቁር አንበሳ የተማርኳቸው ነገሮች እዛ ራሴ አፕላይ ማድረግ እችላለሁ ጋይኒ ዲፓርትመንት ሌላ ጂፒ አልነበረውም የቆየ ጋይኖኮሎጂስት ነበርና ብዙም like a decision maker ሆንኩኝ እዛ you know ተማሪዎቹ እንዴት በምን መንገድ ነው ማስተማር ያለብን ሞርኒንግ ሴሽን አሬንጅ ማድረግ ክፍል መርጬ ወንበሮች ደርድሬው ሞርኒንግ ሴሽን ያስጀመርኩት ሬዲኛ ኦልሞስት የጋይኒ ዲፓርትመንት ማለት ነው ያኔ ነበር ክሊኒካል ይር የገቡ የነበሩ ተማሪዎችና it was nice እና እዛ ነበር ሀረግ ጋር የተገናኘ ነው ጂፒውና ተቀጥራ ጋይኒ so most of my GP life ላይ ጋይኖኮሎጂስት እንደምሆን ነው የማውቀው እና ጋይኒ ነበር ማስተምረው ምሰራውም ጋይኒ ዲፓርትመንት ላይ ነበረ እስቲ የሀረር ሰውን ግለጫችሁ እስቲ እንዴት ነው የሀረር ሰዎችን ግለጭ ብትባይ ምን ብለሽ ትገልጫቸዋለሽ ቻሌንጅ አድርገውኛል እኔ ብቻ ይለያሉ ነገሮች ቀለል አድርገው ነው የሚይዙት እና በጣም ቀለል አድርገው ነው የሚይዙት like sometimes serious so ከሆንክ ቦዘር ሊያደርግህ ይችላል you know ሄድ ስንቀጠር ግሩፕ ኦፍ ጂፒዎች ሄደን ስንቀጠር በቃ ቤት ተከራይት እዛ የሀረር ልጅ አንዱን ቤት ተከራይተህ ጠብቀን ምናምን ብለን ተቀጥረን ቅጥራችን ጨርሰን መጥተን እቃችን ይዘን ስንሄድ ቤት ተከራይቶልናል ኦልሬዲ ብለን ስናስብ ልክ ስንደርስ ቀስ ብሎ ይደርሳል ኮስት መጡ ይደርሳል ብለን ብዬ ነው ምናምን አለ የት ነው የምንገባው ብለን እንዴት ኦፍ እንደሆነ ለነሱ everything is easy በቃ ችግር የለውም አንድ እህት ያለች እሷ ቤት ትሄዳላችሁ ማናት ማን ቤት ነው ሄደን የምናድረው እና በቃ for them things are easy እና remember የአዲስ አበባ ሰው እኮ ሸሚዛችሁን ትተኩሳላችሁ ብሎ ሲያሾፉላት እዚህ ይለኛል በጣም ሲሪየስሊ ነው ላይፍን የምትወስዱት ይላሉና ፈታ ብለው ነው ብቻ የሚኖሩት እነሱ እንዴት ነው ወደ ደርማ ልትገቢ የቻልሽው ለምን ጋይኒ ነበር የምፈልገው አልሽኝና ስለዛ ታሪክ ደግሞ ንገሪኝ እስቲ ተወሰነ I think ጋይኒ በጊዜ ሰጣሁትና ይሄ ነው ወይ ላይፍ የሚሆን ይሄ ነው ወይ ላይፍ የሚሆነው ማለት ፈልገዋለሁ ወይ የሚል እንትን መጣ አንደኛ ላይፉ ቢዚ ነው ከዛ ደግሞ ሞር ያለፈ ኢዝ ባጭር ደቂቃ ውስጥ በጣም ዲሲዥን ዲሳይድ ማድረግ አለብህ ማለት ያንድን ሰው ህይወት እጅህ ላይ ሆኖ ፈጠን ያሉ ዲሲዥኖች መስጠት ይኖርብሃል አንዳንድ ጊዜ የናቲዮን ላይፍ ለማትረፍ ቤቢውን ሳክሪፋይስ የምታደርግበት ወር የሆነ ነገር አለ አይደለ ጋይኒ ላይ በጣም ውጥርጥር ያለ ነው obviously ጋይኒ እንትኑ አውትካሙ ደስ ይላል ሁሉ ጊዜ ሌሊት ተጨናንቀህ ታድርና ጠዋት ደስተኛ ነው የምትሆነው በቃ እናት ልጇን አቅፋ ምናምን ነው የሚያልቀው ያ ፓርቱ ነበር ደስ የሚለው ግን ቻሌንጁ እንትን እያለ መጣ ይሄን ነው ወይ የምፈልገው የሚል ጥያቄ cuz I wanted the more comfortable life ስታይሉ ቀለል የሚል ምን አይነት እንትን አለ በርግጥ ብዙ ምርጫዎች ትንሽ ነው የነበሩት ሌሎቹ ፊልዶች ኦልሞስት እንደማልፈልጋቸው አውቄ የወሰንኳቸው ነገሮች ነበሩ like internal medicine pediatrics I was sure እንደማልፈልገው ነው ስኪን ደግሞ በጣም ፋሲኔቲንግ ነው like if it was not gynae it was dermatology ሌላ ነገር አልነበረምና gynae በዚህ ምክንያት አልፈልገውም ስል next option was dermatology because በጣም fascinating ነው with an easier lifestyle you have like this fascinating huge organ that you can dive into እና ደስ ይል ነበር like ደርማ ቢሆን የጋይኒ ቻሌንጅ ሳይኖረው የላይፍ ውስጥ ቻሌንጅ ሳይኖረው ቀለል ያለ ላይፍ I can lead a life ልጆችን ማሳደግ እችላለሁ comfortably ሌሊት ቤቴ ነው የምገኘው ይሄን አትራክት ያደርጋል ለፊልዱ ከከምና ላይ I think work life balance ትንሽ አንደርስቲሜት የምናደርገው ጉዳይ ይመስለኛል በግልጽ ማናወራው ግን ብዙ ሰው በቤቱ ሚዝረብል ሲሆን እናጋለን በግልጽ የሚወሩ ታሪኮችም አይወሩ ታሪኮችም ስላሉና work life balance ቾይዛችን ላይ ምን ያህል ኢፌክት ሊኖረው ይገባል ለምን ያው 11 አመት ትምህርት ቤት ነበርኩ ጥቁር አንበሳ ነበር ከዛ በ6 ወር ገባው ሰርጀሪ ስለዚህ by the time ስወጣ ከሪያሊቲ በጣም ርቄ ነው የወጣሁት የሁሉም ሐኪም ችግር ይመስለኛል because most likely ህክምና ስትገባ ጎበዝ ተማሪ ነበርኩ ነርድ የሚሉት የለም so even ትምህርት ቤት ሃይ ስኩል ላይ ላይፍ አታይም ብዙ መጻፎችህ ላይ ነው ታይም ስፔንድ የምታደርገው ከዛ ሜዲሲን obviously ጊዜ አይሰጥህም እያነበብክ መጻፍ ላይ እንዳለ ደግሞ ትወጣለህ ማለት ነው እድሜውን አትየው እድሜ ጨምሯል ግን
ኖርማሊ አንተ እድሜ ሌሎች ሰዎች ጋር አንድ አይነት አይደለም ገና ማቹር አታረግም ሶሻሊ ማለት ነው ምንም አናቅም እና ስለ ወርክ ላይፍ ባላንስ ላይፍ እንዴት ነው የሚሆነው ምናምን ብሎ ለመጠየቅ ራሱ ብዙም እናቃለን ብለህ ነው ያኔ እኔ ጂፒዩኝ ረዘም ያለ አመት ባልሰጠው ኖሮ በቃ እዛው ነበር መቀረው ነው ላይክ አሁን ጋይኒ እንፈልጋለሁ ያልኩት እኮ ስመረቅ ነው ምን አውቃለሁ ያኔ ምንም አላውቅም ስለ ላይፍ ስራዬ ከላይፌ ጋር እንዴት ይሆናል ምናምን what is life do we really know doctors medical school ምን ጨርስባት ታይም ላይ ላይፍ ምን እንደሚመስል ራሱ እናውቃለን ወይ ላይፋችን ህክምና ነው በጣምና እንደዛ አድርጎ ለማገናዘብ I think ጊዜ የማይኖርም እንትንም አይኖርም እንዳልኩ እንዲያውም ሀረር ትንሽ ሪላክስ ያደረገ ከተማ ነው እኔም ጊዜ ሰጠሁት ጋይኒ ላይ ረዘም ያለ አመት ነው የሰራሁት እንዲህ ሮጦ በአንድ አመት በሁለት አመት አይደለም ሬዚደንስ የገባሁትና ለዛም ይሆናል ቀስ ብዬ ያረኩት ቾይስ እንጂ ከሜዲሲን ስንወጣ I think work life balance ለማሰብ ላይፍ ዋን ትሏን ፓርት አናቃትም በደንብ ያስብ የአሜሪካው ፕሬዚዳንት ጆርጅ ቡሽ ከፕሬዚደንሲ በኋላ የሆነ ኢንተርቪው ነበር በጣም ፋሲኔቲንግ ኢንተርቪው እና ምን ተጠየቀ ዲዩ ሚስ ኢት ተብሎ ተጠየቀ የፖለቲካል ላይፉን እና ምን ብሎ ነው የመለሰው ፖለቲክስ is part of my life አለ it's not my life አለ ግን እኛ ጋር I think medicine ለአብዛኞቻችን it's our life part of our life አይደለም ወይም ደግሞ living አይደለም የሆነ ነገር ህይወታችን ለመምራት የምንሰራው ሳይሆን ሁሉ ነገር ትተን እዛው ላይ ኢመርስድ ሆነን ያለነውና እዛ ላይ ነው የምርም ለላይፍ ያለና አቋም ለሃፒነስ ያለና አቋም ለኔ questionable ነው እጥረቱ ይሁን ላይክ በረጅም ሰዓት ስለሚፈጅብን ለምሳሌ በመተሰራው ፕሮፌሽን ናይት ሺፍቱ ምናምን ቶሎ ነው የሚደርሰው ማለት የሐኪሞች እጥረት ይሁን እንደዛ ያደርገው I don't understand ብዛት ቢኖር ኖሮ maybe the workload አንተ ላይ ስለሚቀንስ ሌላ ነገር ለማየት ታይም I don't know maybe ይሁን ብዬ ያስባለሁና እንዳልከው ነው ሌላ ላይፍ አንሰጥም ህክምናን በጣም እንደ ሙሉ ላይፋችን አድርገን ነው የምንወስደው at some point ከዛ ሪግሬት ይመጣል እድሜ ካለፈ በኋላ እና ሪግሬቱን ይበልጥ ያማረርን እንሄዳለን ማለት ነው ስለዚህ እንደዚህ አይነት ውይይት የፈለግነው አትሊስት እኛ ሄድንበትን መንገድ የተሻለ መንገድ ይሄዱ ታናናሾቻችን በሚል እይታ ነውና እስካሁን I think ከብዙ ስፔሻሊቲዎች አምጥተናል እንግዶች ከደርማ ግን አላመጣን ስለዚህ ስለ ደርማ ሬዚደንሲ እንዴት እንደገባችሁ ስንት እንደነበራችሁ ስለዛ ደግሞ ማውራት ደግሞ እንጀምር I think አይ ኦፕነርም ይሆናል ብዬ አስባለሁና ያንቺን እይታ ደግሞ ንገሪኝ እዚህ ላይ ደርማ ሬዚደንሲ በጣም ደስ ይላል ማለት ጥቁር አንበሳ የተማረው ከምንም እንትን ላይክ ዲፓርትመንቱ በጣም ፍሬንድሊ ነው ሲኒየሮቹ በጣም ፍሬንድሊ ናቸው እና as friends ነው ነገሩን የምታሳልፈው ከሰዓት ስራ የለውም ኦልሞስት ከሬዚደንቱ ትንሽ ፐርሰንት ብቻ ነው ከሰዓት የሚቆየው ሌላው እንትን ይላልና ደርማቶሎጂ ሳይንሱ ሰፋ ይላል የምታነበው ነገር ሰፊ ነው ስፔሻሊ ለምሳሌ እኔ ከጋይኒ ጋር ሳነጻጽረው ጋይኒ ሳይንሱን ጨርሻለሁ በቃ ሬዚደንሲ ስማር እጄን ብቻ ነው እንትን ምለው የሚል እንትን ነበርኝ ያልቃል በቃ ጀምሮ የሚያልቅ ነገር ይመስልሃል ግን ሜዲሲን በርግጥ ሰፊ ነው ደርማቶሎጂ ደግሞ ከምትገምተው በላይ ሰፊ ነው እዛ ላይ አንደርግራጁዌት ላይ ብዙ ኖሌጅ የለንም ትንሽ ሳምንት 2 ሳምንት ነው ታች ምን አረጋ 2 ሳምንት አዲስ ነው ስትገባበት አዲስ ነው ሳይንሱ ቢሰፋም ግን አትሊስት ያ ላይፍ ስታይል ያ ዲፓርትመንት ነገሮችን ያቃልለዋል ብያስባለሁ so it's nice it's fun ጥሩ ሪሌሽንሺፕ አለ ከሲኒየሮች ጋር you are a bit relaxed ኮንሰልት ለማድረግ በጣም ነው የምትፈራው ሌላ ዲፓርትመንት ላይ ሲኒየርን ኮንሰልት ለማድረግ ገና 50 ሺህ ጊዜ አስበህበት እንዲህ ካልኩትማ እንዲህ ብሎ ቢጠይቀኝስ ምናምን የሚባለው ስትሬስ አለ እዚህ ግን በቃ they're just there አንዱን ሲኒየር ጎት ተጠርተስ ይሄን ኬዝ ይው ምንድነው ደግሞ ዳያግኖሲስ በብዛት በአይን ስለሆነ ብቻ it gives you that friendly environment እና residency I enjoyed it አሪፍ ነበር ብዬ አስባለሁ ቁጥራችን ትንሽ ነው በርግጥ እኛ ስንት ነበር 12 maybe እንደም በዛ ያለን የሚባል ነው የኛ ሬዚደንሲያችሁን ደግሞ የተወሰነውን ፓርት የምትማሩት አለርት ነበር እኛም እዛ ነበር ሄደን 2 ሳምንት አታች ያደረግነውና እዛ ላይ የምርም የሆስፒታል አርኪቴክቸር የዘና ያለ ቦታ ላይ መማር ትዝለኛል ለደርማ አታችመንት ተልከን ክላስ ያልቅ እንዞር ነበር ግቢው ያዛፍ ለማየት ምናምንና I think relaxing ቦታም ይመስለኛል ሁሉም ይላሉ ሌላ እንደዚህ ሰርጀሪ ኢንተርናል ሜዲሲን አታች የሚያደርጉ መጥተው በቃ ይሄ ነው ላይፋችሁ እዚህ ነው የምትውሉት
ቫኬሽን የመጣን ነው የሚመስለን ይሉ ነበር። አለርት ደስ የሚል ነገር አለው ግቢው። ኢትስ ናይስ። ግቢው ሪላክስ ያደርጋል። ዲፓርትመንቱም ሪሌቲቭሊ ከሌላ ሜዲሲን ነው የምለው ሪሌቲቭሊ በደንብ ሪላክስ ያደረገ ዲፓርትመንት ነው ብዬ አስባለሁ። አይ ቲንክ ዲፓርትመንቱን የጀመረው ዶክተር ዳኝ if you know his personality you would understand የሱን ቫይብ ነው የለቀቀው ዲፓርትመንቱ ላይ። so very relaxed friendly man እና he started the department። ስለዚህ ያን ትራዲሽን ይዞ ሄደ። ሜዲሲን ደግሞ ታውቀዋል አንድ ትራዲሽን እሱን ነው ይዞ የሚሄደው እስከ ጁኒየር ያን ተከትሎ ነው የሚሄደው እና አይ ቲንክ ጅማሬው እንደዛ ስለነበር ይመስለኛል። ጥያቄ ስለ አስተማሪዎችሽ ነበር። ለምን ሁሉንም የመጡትን መከባበርም እንድንለምድ ብዬ ስለ አስተማሪዎቻቸው ጠይቃቸዋለሁ። ደርማቶሎጂ ደግሞ ሪላቲቭሊ ኢትስ አ ያንገር ፊልድ እና ስለዚህ ስለ ኢንሴፕሽኑ ያለሽን እይታ ስለ አስተማሪዎቻችሁ ስንተኛ ባሽ ነበራችሁ? ስለዛ አውሪኝ እስቲ። ቁጥሩን አውቀዋለሁ ብለናል ግን not long 10ኛ ሜቢ ነው ቻ እንትን አይደለም ብዙ አይደለም። ጀማሪዎች የሚባሉት ያንግ ናቸው። የጀመረው ላይክ እዛ ባይነህ የምታየው ነው the beginners whatsoever። መጀመሪያ ደርማቶሎጂ አይ ቲንክ ኢትዮጵያ ውስጥ የኢንተርናል ሜዲሲን ሰብ ስፔሻልቲ ነበረ። so ዶክተር ዳን አይ ቲንክ was like that እና በኋላ ደርማቶሎጂ ለብቻው የሆነው so relatively it's a new ከሌላ ፊልዶች አንፃር ኒው ዲፓርትመንት ነው እንዳልኩ ነው። አስተማሪዎቹ it feels like family። ሬዚደንት ሆነ ልክ አርዋን ስትገባ በቃ you're part of the dermatology society ብዙም part of the family ነው። የኔ ልጆች አንድ ፋሚሊ ሆነናል ነው የሚሉት ዶክተር ዳኝና ሁሌ we're family በቃ kind of like an equal voice እንዳለ የለም። አኑዋል ኮንፈረንስ ላይ ሁሉም ነው የሚሄደው። አንድ ሰው ለጠዋት አንድ ሰው ለከሰዓት ቢቀር ነው ለኦፒዲ እንጂ ሁሉም አኑዋል ኮንፈረንሱ ላይ አቴንድ ያደርጋል እና each one ደግሞ በቃ he focuses on የኮንፈረንሱ ምሳ ሰዓት ላይ ራሱ ከሰዓት የተመደበ በእጣ ነው አንድ ሰው የሚቀረው ማለት ነው እና ከሰዓት የተመደበው ምሳ በልቶ እንዲሄድ ጠዋት እየሰራ የነበረው ደግሞ ቶሎ ይምጣና ለምሳ ይድረስ ብሎ ያን ያክል ፎከስ ያደርጋል ማለት ነው ኦነን አርዋን እና you feel valued in the residency relatively ከሌሎች ዲፓርትመንቶች ማለት ነው። I think that's በቃ አልኩ relaxed environment you feel at home you feel valued at least እኔ በነበርኩበት ጊዜ እንደዛ ነው። ሌላ ሰው ሰምቶኝ no you're wrong እንዳይሉኝ ደስ እኔ how I felt ብዬ ማስበው ይሄ ነው። ሌላ ደግሞ ሬዚደንስ ላይ የምናየው በጀመረ ሜዲካል ስኩል ውስጥ የሜል ቱ ፊሜል ሬሽዮ ትንሽ የተዛባ ነው። አሁን ለዛው መስተካከል ጀመረ የተወሰነ ነው። ለዛውም ሃይ ስኮረሮችም በብዛት ሴቶች መሆን ጀመሩ። ሪሰንትሊ ለዛውም 3-4 ሰዎች ኢንተርቪው ያደረግናቸው ሃይ ስኮረሮች ነበሩ በሙሉ ሴቶች እና ከዛ ደግሞ ምን ያህል ሬዚደንሲ ይገባል ሲባል ደግሞ ታሳና ዘሬሹ ያ ሬሽዮ ድጋሚ ይባላሻል ማለት ነው። ግን there are certain departments more or less even የሚሆንበት ወይ ደግሞ የሚበዛበት እና እዛ ላይ ያለሽን እይታስ ነገሪ። ይሄ ምንም ጥያቄ የለውም ላይፍ ስታይሉ ነው ብዬ አስባለሁ። ላይፍ ስታይሉ ነው ላይክ ሴት መሆን ያው ኦብቪየስሊ መውለድ ምናምን እንደዚህ ነገሮች አሉና ለዛ ይቀላል ብሎ ስለሚያስብ ይመስለኛል። አሁን ናይት ሺፍት አለመኖር ትልቅ ነገር ነው ነው it's a big thing ለደርማቶሎጂ ላይ እና ላይፍ ስታይሉ ይቀላል ልጅ ለማሳደግ ይቀልኛል ብላ ስለምታስብ ሴት ያንን ቹዝ ልታረገው ትችላለች። አንዳንድ ሴት እንደመሸነፍም ልታየው ትችላለች። ግን ዲናይ ማናረጋው ላይክ ፍላጎታችን አሁን እኛ ፍላጎታችን ምንድነው ምን አይነት ላይፍ ነው ማሳለፍ የምንፈልገው ብለን ከዛ ጋር ባላንስ የሚያደርግ ፊልድ መምረጥ ብዙ ሮንግ ብዬም አላስበውም። ግን ለዛ ይመስለኛል ሴት ሊበዛበት የቻለው is ህክምና እኮ ለሴት አመቺ አይደለም ማለት I don't know like እኔ ሜዲሲን እንዳልኩ ነው እንደ ልጅ ዝም ብለህ የምታሳልፈው የለም ላይፍን ስለማላቅ ነው እንጂ አሁን ወደ ኋላ ሳየው ሴት መሆን ምንም አይነት ፌቨር ማለት ፌቨር ተው ሴት ለመሆን ፌቨር እየጠየቅን አይደለም ግን just natural things አሉ። ሴት መሆናችን ሪማይንድ የሚያደርገን ነገር የለም። you're just medical student you're a medical student no male female የሚባል ነገር የለም። ዲዩቲ ሩም ነው የሚለየው ሎከር ነው የሚለየው በአንድ ዲዩቲ ሩም እያደርን ነው የጨረስነው አይደልና እንትን የለውም ሰው ኮምፎርታብል አይደለም። ሬዚደንሲም ላይ ለሐኪም ለሬዚደንት ማተርኒቲ ሊቭ የለም እንደ ኖርማል እንደሌላው ነው እኩል አንድ ወሯን የምትወስደው ለወሊድም ስትወጣ ማለት ነውና
ያቺም አንድ ወር አመቻችታ ለምትል ለማለት ብዙዎቹ በቃ አይ ቲንክ ሀረግ ይሄንንም ስታወራው ነበረ። በሲ ሴክሽን ወልደው ልክ የመጀመሪያዋ ቀን ላይ መውለድ አለባቸው። ለምን አንዷን ወር ለማረፍ ማለት ነው። እና ኦብቪየስሊ ሜቢ የእኛን ቲቺንግ እንትኑ ይሁን ኦር ጀነራሊ ሜዲሲን እንደዛ ይሆን አላውቅም። ትንሽ ሜዲሲን ለሴት ከባድ ነው የሚል ቫይብ ይዞ ስለሚሄድ የሆነ ሬዚደንሲ ላይ የሚቀንሰው የፖስት ግራጁዌት ትምህርት ላይ የሚማሩ ሴቶች ደርማ ደግሞ ላይፍ ስታይሉ ይሻላል በሚል እንትን ይላል። ስቲል ደርማቶሎጂ you get pregnant you have 1 month off ግን at least ስራውም እንዳልኩ half day ነው። ከሰዓት ላይ ብዙ ፍሪ ነው። ናይት ሽፍት የለውም። ሶ ለአዲስ እናት ይቀላል ከሌላ ዲፓርትመንት ምንም ጥያቄ የለው። ወደ ከበድ ወዳለ ቁም ነገር ደግሞ እንግባ እና ሕክምና ላይ ሰው ሐኪም ሆኖ ሲወጣ ሁሉን ነገር የምናውቅ ይመስላል። ጠቅላላ ሐኪም አይደለም የሚለው። ስለዚህ ጠቅላላ አድርገሽ ሁሉም ታክሚያለሽ ነገር ነው የሚታሰበው። እና ነገር ግን ደግሞ ምን ያህል ሊሚትድ እንደሆነ በግልጽ ሆነን ማውራት መጀመር ያለብን ፖይንት ላይ ያለን ይመስለኛል። እና ለምሳሌ ሆነ እኔም ባቾቼም 2 ሳምንት ነው የቆዳ ሕክምና ኤክስፖዠር ነበር። ስለዚህ ወጥተን ልናክማቸው የምንችላቸው በስኮፓችን መሰረት ሞር ኦር ለስ ሊሚትድ ነው። ከዛ በኋላ ደግሞ ሰርጀሪ ገባ እንደሞኝ። ስለዚህ እኔ አሁን የቆዳ ታካሚ ካየው መች መጨረሻ እንዳየው ራሱ አላስታውስም። ስለዚህ ሊሚቴሽኔን አውቃለሁ ማለት ነው። ስለዚህ አሁን ንግግር ለመጀመር ያህል ስኮፑ ምን ያህል ነው እና ደግሞ ማማን ነው ያሉትን ፕሮፌሽናሎች ደግሞ እያወራን ያንቺን እይታ እንቀበል። ይህ በጣም ሰፊ ቶፒክ ነው። አሁን ላይ የደርማቶሎጂ ስኮፕ ትልቅ ጥያቄ የሆነበት ነውና ያው ደርማቶሎጂ ስፔሻልቲ ነው። ሕክምና ጨረሰ እንደ ሌላኛው ስፔሻልቲ ሰርጀሪ ጋይኒ ምናምን እንደምትል ማለት ነው። ኦር በቀላሉ በሌላው ቋንቋ የአጥንት ስፔሻሊስት፣ የነርቭ ስፔሻሊስት፣ የምናምን ስፔሻሊስት ቢባል የቆዳ ስፔሻሊስት ተብሎ ይመጣል። የሚመለከተን ሄር ስኪን ኔል ማለት ነው። ግን አንደኛ ደርማቶሎጂ ትንሽ ብሪች እየተፈጠረ ያለው ከጊዜው ጋር ስኪን ከቢዩቲ ጋር የሚገናኛል። ሶ you have this field of aesthetics እዛ ላይ ነው ትንሽ ብሪች እየተፈጠረ ያለው ብዬ አስባለሁ። ሁለተኛ በአይን ስለሚታይ ስኪን ፊት ለፊት ቀላል ይመስለዋል ሰው ለመድፈር ከሌላው ፊልድ አይ ቲንክ ደርማቶሎጂ ይደፈራል ነው። ሁሉም ሰው ማድረግ የሚችል ነው የሚመስለው። I have heard from friends even internal medicine like GP ረጅም ዓመት የሰሩና ኢንተርናል ሜዲሲን አታች ሲያደርጉ ማለት ነው ደርማቶሎጂ እኮ እናክም ነበረ ጂፒ ሆነን ቀላል ነበረ የሚመስለን፣ ግን አታች ስናደርግ አለርት መተን ስናየው ምንም እንደማናቅ ነው የገባን ይላሉ። ምን ያክል እንደማያውቁ አውቆ ነው አስደንግጧቸው የሚወጣና እኛ ራሱ ስንጨርስ ደርማቶሎጂ ያውቀናል ያጠራጥረኛል። this is how I felt እኔ ተመርቄ ስወጣ በቂ ያወቁት አልመሰለኝም። በቂ ጭራሽ ያወቁት አልመሰለኝም ማለት ኢናፍ አይደለም ከስፋቱ ማለት ነውና the more ስታውቀው ነው the more እንደማታውቅ የምታውቀው I guess ሁሉም ላይ ኖሌጅ እንደዛ ነው። the more ስታውቅ the more እንደማታውቅ ታውቃለና ደርማቶሎጂ ላይ ደግሞ more because ቀላል ነው የሚመስለው easily very easy ነው በቃ የሚመስለው ሰውና ለጠቅላላ ሐኪም በአሁን ጊዜ I think አመቺ ሆነዋል። አመቺ ማምለጫ ነገር ቆዳን ማየት ሳትማሩ ሬዚደንሲ ምናምን ሳትለፋ የሆነ ነገር ትንሽ የኮርስ ምናምን ወስደህ ቆዳን ማየት ነገር እንደማምለጫ ነገርም እየተጠቀሙ ያለ ይመስለኛልና ስኮፑ ትንሽ ብሪች እያደረገው ያለው እሱ ነው። ብዙ ሰው ይገባበታል። ለማውራት በተለይ ይመቻል። ጉግል ምናምን አድርገህ ስለ ስኪን ብዙ ነገር ስለምታነብ ለማውራትም ይመቻል። ሶሻል ሚዲያ ስለ ቆዳ የሚያወራ ሰው ነው የሚበዛው። ነጭ ጋውን ከለበሰ most likely ስለ ቆዳ ነው የሚያወራው። or ዶክተር የሚል ሰም ካለ most likely ስለ ቆዳ ነው የሚያወራው ሶሻል ሚዲያ ላይ። ሰው የሚፈልገው ስለ ውበትና ስለ ቆዳ ነው። ለሱም ለማውራት የሚቀለው የሚመስለው እሱ ነው። I think ለዛ ይመስለኛል። ግን እንደዚህ በቀላሉ አፕሮች ሊደረግ የሚችል ሙያ ነው። ግን እንደዚህ በቀላሉ አፕሮች ልናደርገው የምንችለው ሙያ ነው። ግን ስታውቀውማ አይደለም ብዙ ዲዛስተር ነው የሚፈጠር ያለው። ስታውቀው በእርግጥ አልኩህ እኮ ስታውቀው ምን ያክል እንደማታውቀው የምትፈራው ነገር ነው የሚሆነው። ግን አንደኛ ነገር ሶሳይቲው ላይ ብዙ እውቀት የለም። ቆዳና ውበት ልዩነቱ ራሱ አያውቅም ጀነራል ፖፑሌሽን ላይ ማለት ነው። ስኪን ላይክ ትሪቲንግ ኢት ህመም ሊኖረው እንደሚችል ቆዳና ጀስት ቆዳን ማስዋብ የሚለው
ላይ ራሱ ዲፍረንሱ ሶሳይቲው ማያውቅም። ሶ አንድ ሰው ቆዳን ማስዋብ የሚችል ከሆነ የቆዳ ሐኪም ይመስለዋል እና እዛ ጋር ብሪች አለ። በጣም የሚያሳዝነው ነገር የጤና ባለሙያውም እዚህ ላይ እየረዳ አይደለም። ይሄንን በመተጠቅሞ ነው እየቀጠለበት ያለው which is sad። ሶሳይቲው አለማወቁ ብዙም እንትን አይደለም፣ ግን አትሊስት ጤና ባለሙያ ያውቀዋል ብዬ ማስበው ነገር ነው። ይሄ ግን እንዳልከው ነው it's ቀለል ያለች ማምለጫ ሆናለች which is በጣም አሳሳቢ ደረጃ ደርሷል። አሁን to be honest ብዙ ኮምፕሊኬሽኖች ይገጥመናል። የሆነ ለመቆጣጠር ለመያዝ የሚያስቸግረ ስቴጅ ላይ ደርሰዋል። like ትንሽ ስለ ውበት አንድ ሰው ተምሮ ቆዳ ስፔሻሊስት ነኝ ብሎ ሶሳይቲውን ማከም፣ ከዛ ደግሞ አልፎ ደግሞ አሁን እየመጡ ያሉ ኢቨን ወርስ አሉ። አሁን ዲዛስተር እየፈጠረ ያለው ማስተማር። አሁን የቆዳ አካደሚዎች ተብሎ በየቦታው እየተከፈቱ ነው። ኖቲስ ካደረግክ ማለት ነው። none of them, even one academy is owned by a dermatologist። የቆዳ ስፔሻሊስት ሐኪም ተብሎ ኦን የሚያደርገው የቆዳ ሕክምና ሴንተር የለም። ቆዳ ሕክምና እናስተምራለን የሚለው like ናን ስፔሻሊስት ኦንድ ናቸው በብዛት። እና ገብቶ የሚማሩት ምንድን ነው? ተምሮ የሚወጡት ያለው ነገር ምንድን ነው? ወጥቶ የሚሰጡት ያለው ሰርቪስ ምንድን ነው ስታይ ለመስማት ራሱ ይከብዳል። በህክምና ብቻ በሐኪም ብቻ መሰራት፣ በሄልት ፕሮፌሽናል ብቻ መሰራት ወይም በደርማቶሎጂስት ብቻ መሰራት የሚኖርባቸው ፕሮሲጀሮች በአንድ ቀን በምናምን በቃ የተማሩ መስሏቸው ተምሮ ወጥቶ እየሰራ ያለው ሁላ አለ። የጤና ባለሙያ ያለው ነው። እና በደንብ ብሪች የተደረገ በደንብ ከቦርደሩ የተገባበት ፊልድ ነው ደርማቶሎጂ። ካረንትሊ ዓለም ላይ አለ ይሄ ፕራክቲስ። ላይክ ቢዩቲ ኢንዱስትሪ በጣም it's multi millions of dollars business ነው። አሁን የህክምና እንትኖች ኤግዚቢሽኖች ምናምን ስትሄድ በብዛት ቢዩቲ ሪሌትድ እንትኖች ነው አሁን የሞሉት ማሽኖቹ ምናምን። ፋስት ግሮዊንግ ቴክኖሎጂ ነው ቢካዝ ብር ይዘዋወራል እዛ። ሰው ቢዩቲ ላይ ያለው ፎከስ ጨምሯል። ሶሻል ሚዲያ እየበዛ ሲመጣ people want to attain that በስክሪን ጀርባ የሚታየውን ስኪን ነው አቴን ማድረግ የሚፈልገውና they're willing to do anything። so ያ ስላለ ማርኬቱ ስላለ ማርኬቱ ውስጥ ለመግባት ብዙ ሰው ይፈልጋል። so ይሄ ኖርማል ነው፣ የትም ዓለም ላይ ያለ ነገር ነውና ብሪች ይደረጋል ኤቭሪዌር። ውበት ከስኪን ጋር ስለተያያዘ ማለት ነው። so dermatology easily ውበትን እንትን በማለት ወደዛ ይገባል። እና ቃሉ በጣም የተለያየ ነው። ኤስቴቲክስ ኮስሜቶሎጂ እና ደርማቶሎጂ በጣም የተለያየ ነው። ግን ኮስሜቶሎጂስቱ ራሱ አያውቀውም ልዩነቱ። ደርማቶሎጂ ላስተምራችሁ ብሎ ቃሉን ሁላ ሊጠቀሙ ይችላሉ። ደርማቶሎጂ which is a medical field ማለት ነው። so I think the breach is ከባድ ደረጃ ላይ ደርሷል ብዬ አስባለሁ። በተለይ ትምህርቱ ላይ ትምህርት ማስተማር አካደሚዎቹ ላይ that's the major problem። ኢንዱስትሪው ሰፊ ነው እንዳልኩ። አሁን ቻይና ብትሄድ ሌዘር መሽን ይሸጥልሃል። ባለሙያ ነህ አይደለም ቼክ የሚያደርገው የለም። so አንድ ሌዘር መሽን አምጥተህ ፓወሩን ኦን አድርገህ ሌዘሩን ኦን አድርገህ ፔሸንት ላይ መልቀቅ ቀላል ነው። ያን ማድረግ ስለቻልክ ግን አወቀው ማለት አይደለም። እና ይሄ ነው ለዚህ እንትን እየከፈተው ያለው ለዚህ ኦፖርቹኒቲ እየከፈተ ያለው። አንደኛ ማሽኖቹ አቬይላብል ናቸው፣ ሌላም ሰው መግዛት የሚችላቸው ነው። ትሬኒንጉም በእኛ አገር ትሬኒንግ እንኳን ሌላ አገር ላይ ምስል በእኛ አገርም ትሬኒንጉም እየተሰጠ ነው በስፔሻሊስቶች በሚል ከዛ በቃ አቬይላብል ይሆናል። ከዛ ማሽኑን ገዝቶ አንድ ቤት ተከራይቶ መስራት ነው። እና እንደዛ ነው። ደግሞ ሌላው ችግሩ ደርማቶሎጂ የምትሰሩት ነገር ቀላል አይደለ አይነት ነው የሚባለው። ህክምና መሆኑ ይረሳዋል ሰው። ህክምና እንግዲህ ታውቃለህ አሁን ባንተ እኔ ከፍቼ አፔንዲክስ ቆርጬ ማውጣት ያቅተኛል አያቅተኝም እኮ፣ ግን ከዛ በኋላ የሚመጣውን ኮምፕሊኬሽን ትሪት ማድረግ መቻል አለብኝ። መጀመሪያ ኢንዲኬሽን ማወቅ አለብኝ። አይ ቲንክ ረጅም ዓመት የምንማረው ለምንድን ነው? ኢንዲኬሽን፣ ኮንትራኢንዲኬሽን፣ ኮምፕሊኬሽን የሚባሉ ቃላት አሉ። ማነው መሰራት ያለበት ማነው መሰራት የሌለበት መለየት፣ ኮምፕሊኬት ሲያደርግ ደግሞ ኮምፕሊኬሽኑን ማከም መቻል። ያን ነው የዛን ፕሮሲጀር
ትሬንድ ነህ የምትባለው ይሄን ሁላ ስትችል ነው እንጂ ማሽኑን ኦን አድርገህ እንዲህ ማድረግ መቻል እሱ ማንንም ሰው ማስተምረህ ማሳየት ትችላለህ ብዬ አስባለሁ። ሶ አይ ቲንክ ቬሪ ቬሪ ብሪች አውርቼ አልጨርሰውም። ባይ ሰፊ ነው የምርም ሰፊ ነው። ግን አንዳንዴ መነጋገር መጀመር ደግሞ አለብን አት ሰም ፖይንት። ለምን ሜዲካል ሶሳይቲዎቻችንን እኛ ነው ኢምፖርት ልናደርጋቸው የሚገባው። ሶሳይቲውም መጥቶ የሚፈጥርልን ምንም ታምር የለም እኛ ራሳችን የሆነ ስቴፕ እስካልወሰድን ድረስ ማለት ነው። እና እኔ ሙያዬ ይመለከተኛል፣ ሰርጀሪ ይመለከተኛል፣ ግን አስተማሪዎች አሉ። ስለዚህ እነሱን በማክበር ተዋረድ ላይ ነው ያለው አሁን እኔ። ስለዚህ እነሱ ባሉበት እኔ አላወራም። እውቀቴም ሊሚትድ ነች፣ አውቀዋለሁ። ስኮፔንም ሊሚቴሽንም ደግሞ አውቀዋለሁ። ስለዚህ ግን በደንብ የስኮፕ ሊሚቴሽን ማሳየት የምንችለው ግን አክቹዋሊ ስለ ኮምፕሊኬሽኖቹ በመናገር ነው። ለምሳው ቆዳ በጣም ቀላል ዲሲፕሊን ሊመስለው ይችላል። ነገር ግን ኦኬ እንደዚህ ተሞክሮ እንደዚህ አይነት ነገር ሀፕን አደረገ ብለን ለህዝቡ ብንናገር ግን ሰዋዊ ነገር የሚሰጠዋል፣ ለማስረዳትም ይሞክራልና እስቲ ካጋጠመሽ ነገሮች ይሄ ነገር ባይኖር እንደዚህ አይከሰትም ነበር የምትይው ካለ እስቲ እድል ደግሞ ልስጥሽ። በጣም አለ፣ ኤቭሪዴይ አለ። ምንድነው ደርማቶሎጂ ሌላውም የሚያቀለው ኢዝ ኮምፕሊኬሽኖቹ ላይፍ ትሬትኒንግ ላይ ሆኑ ይችላል ማለት አንድ ሰው አይሞትም ነው ደርማቶሎጂ ባጭሩ። ግን ስቲል ይሄ ለዘላለም የሚቆይ ጠባሳ ይዞ ሊቆይ ይችላል። ብዙ ነገር አለ። ሜቢ አይሞትም የምትለዋናት እንዲደፍር የሚያደርገው አንድን ሰውና ኮምፕሊኬሽንስ በጣም አለ። ከቀላሉ እንጀምር። ከቀላሉ ሰው ለፍቶ ብሩን ራሱ የሚከስረው ቀላል አይደለም። ቢካዝ የሚሸጡት ፕሮዳክቶች፣ የሚሰሩት ፕሮሲጀሮች ዋጋቸው ቀላል አይደለም። ሰው እንድናለን ብሎ ነው ያንን ሁላ ስፔንድ አድርጎ እንትን የሚለው። አንድ ሁለተኛ ሀበሻ ቆዳው በጣም ይለያል። ሰው ሞስት ላይክሊ በቂ ትምህርት ወር ስፔሻሊስት ባልሆነ ሰው የሚታዘዙ ፕሮዳክቶች ወር የሚሰሩ ፕሮሲጀሮች ሞስት ላይክሊ ከኢንተርኔት፣ ከዩቲዩብ፣ ከጉግል የተነበቡ ናቸው። እንዲት አር ለፈረንጅ ቆዳ ወር ለዋይት ስኪን የተጻፉ ናቸው። ስኪን ኦፍ ከለር ኖርማሊ ሬፈረንስ ራሱ ያን ያክል ብዙ የለም። ሊትሬቸር ራሱ ፈልገህ ነው የምታገኘው። ኤኒ ፕሮሲጀር እንትን ለእንትን ይሆናል እንትን ፓራሜትር የሌዘር የሆነ ነገር ኢዝ ሞር ላይክሊ ዋይት ስኪን ላይ ስተዲ የተደረጉ ናቸውና ለኮምፕሊኬሽን በጣም ተጋላጭ ነው። የሀበሻ ቆዳ በጣም ይጠቁራል፣ ጠባሳ ይተዋል፣ መነካካት የማይችል ስኪን ነው ማለት እንኳን እንችላለን። እና ከዛ አንጻር በትንሹ ጠባሳና ጥቁረት በየቀኑ ይመጣል። ሌዘር የሆነ ቦታ ተሰረቼ ነው የት የሆነ ሰፈር ይጠራላል። እንዴት አወቃቸው? በቲክቶክ አይቻቸው ነው። እና አለ very very a lot of complications አለ በተቀቡት ፕሮዳክት፣ በተሰሩት ፕሮሲጀርስ። ጥቁረትና ጠባሳ በቃ ብዙ ሰው ይዞ እየዞረን ያለው እንደዚህ አይነት ኮምፕሊኬሽንስ አለና ሰው አይጠይቅም ማን ነው እየሰራኝ ያለው ምንድነው የተሰራው ያለው አያውቅም። የሆነ ቤት ከተከፈተ እውቅና የተሰጠው ነው የሚመስለው። ሶሻል ሚዲያ እኮ ስንገባኛ አይጠይቀንማ። እኔ አሁን ደርማቶሎጂስት ብዬ ባዮ ፕሮፋይሊንግ ስሞላ ማለት ነው ኮንፈርም ያደረገበት መንገድ የለም። በቃ you are what you say እዛና እንዲህ በቲክቶክ አይቼው ነው እኮ ሲል አንድ ሰው በቃ እኔ እርግጠኛ ሁኜ ነው ስፔሻሊስት መሆኔ ሰው እርግጠኛ ሁኜ ነው የሄድኩት ሊል ይችላል። እንዲህ ቲክቶክ እኮ አያጣራም። ማን ነው ማን እኮ አያጣራም። ላይክ ኔክስት ስቴፕ ሰርቲፋይድ ነው ወይ ምንድነው እናንተን ማጣራት ያለባችሁ ብለን ዘርዝረን ማንጨርሳቸው ይመስለኛል። it's very common, complications are very common. በተለይ ሌዘር because ሌዘር ዳርክ ስኪን ላይ በጣም ጥንቃቄ የሚፈልግ ነገር ስለሆነ ስታነበው መጽሐፉ ግን ሌዘር ለሁሉም ነገር መፍትሄ ነው። ለጥቁረት መፍትሄ ነው፣ ለጠባሳ መፍትሄ ነው፣ ጸጉር ለማንሳት መፍትሄ ነው ምናምንና ኦኬ እንደዚህ አይነት አትራፊ ነገር በዚህ በቀላል ማሽን ብሎ ማንም ሰው ገዝቶ ይሰራዋል። ሶ የሌዘር ኮምፕሊኬሽኖች በጣም ይገጥመናል ከምንም ነገር በላይ። እና ደግሞ ያላግባብ ፕሮዳክቶች መጠቀም ምናምን ኤስቴቲክስ ላይ ብዙ ኮምፕሊኬሽንስ አለ። ማን ላይ ነው የሚመጣው? እኛው ላይ የሚሰለች ነው ኦብቪየስሊ። ባለሙያ ባለት ፕሮፌሽናል ባለሆነ ሰው አንድ ነገር ሲሰራ ኮምፕሊኬሽኑ ሲመጣ ወደ ማንም ሄዶ ወደ ትክክለኛው ፕሮፌሽን የሚመጣው ያኔ ነው። ሰው የነካካው ነገር ደግሞ ማስተካከል እንግዲህ አንተ ታውቃለህ ከባድ ነው የሚሆነውና ኮምፕሊኬሽንስ ነው እንዲያ ሞር የሚመጣው። ከበፊትም ጀምሮ እኮ ደርማ ላይ ማል ፕራክቲስ አለ።
ፋርማሲ ሂዶ ኤኒ ሜዲኬሽን ፒክ አድርጎ መቀባት ደርማቶሎጂ ላይ የሚቀቡ ነገሮች ናቸው ያለ ፕሪስክሪፕሽን ኮመንሊ የሚሸጡትና ከጥሩም ጀምሮ እነዚህ ነገሮች ነበሩ። የዛ ኮምፕሊኬሽንስ ራሱ በጣም ብዙ ይመጣል። ክሬሞች መሸጥ የሌለባቸው ክሬሞች እየተጠቀሙ ኮምፕሊኬት የሚያደርጉ እነዚህ አሁን ነው ሞር የፕሮሲጀሮቹ ኮምፕሊኬሽን እየመጣ ያለው እንጂ መፈቀድ የሌለባቸው ክሬሞች ሌላ ሀገር ከሀገሩ በሙሉ ባን የተደረጉ እኛ ሀገር ግን ፋርማሲ ውስጥ ነው የሚሸጡትና እኔማ ከፋርማሲ እኮ ነው የገዛሁት ከኮስሜቲክ ቤት አይደለም ከፋርማሲ እኮ ነው የገዛሁት እንዴት ይሄ ስህተት ነው ትይኛለሽ ይሉኛል። አሁን የምትቀቡት ነገር እንዴት ይሄን ትቀበያለሽ ስላቸው እኔ እኮ ከፋርማሲ ነው የገዛሁት ማለት you can't blame them እውነታቸው ነው ከፋርማሲ ከገዙት። ግን ያለና የክሬሞች መቀባት ኮምፕሊኬሽንስ is very common። በቀን 2 ሰው ሳናይ እንውላለን ብለን ነው በትንሹ ከማል ፕራክቲስ የመጣ ኮምፕሊኬሽን በትንሹ። ሶሻል ሚዲያን ካነሳሽ አይቀር ስለ ቲክቶክ ደግሞ እናወራ። እኛ አሁን በጣም አነስተኛ ፕሬዘንስ ያለን ቦታ ቲክቶክ ላይ ነው። እኔም ስገባም ቀልዳይቼ ነው የምወጣው እንጂ ለቁም ነገር አንጠቀመውም ነበር። ቅርብ ጊዜ ነው ይሄን ፖድካስት ስንጀምር ኦኬ አጠራጠር ያለ ኮንተንት ለሚፈልግ በሚል መጠቀም ጀመርና በጣም በኖቪስ ደረጃ ነው ያለነውና ነገር ግን early embrace ካደረጉት ሰዎች አንዷ ደግሞ ትመስኛለሽ ከህክምና ውስጥና ስለዛ ፓዝ እስቲ አውሪ እና the pros and cons እየነገርሽ። ሶሻል ሚዲያ የገባሁበት ምክንያት ራሱ ዋናው ይሄ ነው። ስክሮል ስታረግ ኤቨሪባዲ ስለቆዳ ነው የሚያወራውና ሰውም ማራታይ እንደዚህ የተባለ ነው ለምን በትክክለኛ ሰው ድምጽ አትሆኝም ምናምን በሚል ፑሽ ሲያደርጉኝ ነው የገባሁት እና ጥቅሞች አሉት። በርግጥ ብዙ ይጠቀማል ኢንፎርሜሽኑን እየሰማ ብዙ ይጠቀማል። በዚህ ዘመን ሰው አጭር ነገር ነው የሚፈልገው። አሁን ሰው የ2 ሰዓት ሙቪ ከማየት ዝም ብሎ የ1 ደቂቃ የሆነች ኮንቴንት አይቶ ስክሮል ማድረግ ነው የሚፈልገው ሰውና ሰው ደግሞ እንደ ጊዜው እንደሚፈልገው ብትደርስለት ጥሩ ነው። አንድን ኢንፎርሜሽን ማስተላለፍ ከፈለክ ከ1 ደቂቃ በላይ ፔሽንስ ከሌለው ሶሳይቲው አንተ ደግሞ በ1 ደቂቃ ውስጥ የምትፈልጋትን ነገር ጠቅልል አድርገህ መናገር መቻል እና ለሰው ማቅረብ ይኖርብሃል እና ጥቅሞች አሉት በትክክል ለሚጠቀመው ሰው ብዬ አስባለሁ። ለሰው ተደራሽነት ማለት አንድ ኢንፎርሜሽን ለሰው ላድረስ ካልክ አይ ቲንክ ሶሻል ሚዲያ ነው አሁን ቀላሉ መንገድ ብዬ አስባለሁ። ሁሉም ሰው እጁ ላይ ስለሆነ ያለው ማለት ነው። ግን at the same time ደግሞ በተለይ አሁን እኔ በምልህ ማለት ነው ጉዳቶቹ በልጠዋል ላልል እችላለሁ because የሚያመጣው ያለው ዲዛስተር ደግሞ is a lot። አሁን ማወራቸው እንዳለ የደርማቶሎጂ ኮምፕሊኬሽንስ በሶሻል ሚዲያ ምክንያት የመጡ ናቸው። እሱም አብሮ ይዙት የሚመጣ ዲዛስተር አለ። አይ ቲንክ እንዳጠቃቀማችን ይመስለኛል። እኔ ገባሁት በዛ ነው I should teach the right things በሚል ነው መጀመሪያ የገባሁትና ደግሞ ጥሩ ነው ማለት ብዙ ሰው ትንሽ አይዲያ ኖሮታል ብዬ አስባለሁ። እኔ ግን ብዙ አልገፋሁበትም to be honest መጀመሪያ ላይ እንጂ አክቲቭ የነበርኩት ከዛ በኋላ መሳነፍ ነገር መጥተዋል እንደጀመርኩት ያክል አልሄድኩበትም። ግን still ሜቢ ትንሽ እንኳን ኢንፍሉዌንስ አድርጌ ይሆናል ብዬ ሆፕ አደርጋለሁ። ደርማቶሎጂ ምንድነው ብሎ በጣም ብዙ ሰው ይጠይቅ ነበር ያኔ እና ምንድነው አትሊስት የሚባል ነገር እንዳለ ምን እንደሆነ በተወሰነ መልኩ አስተምሬያለሁ ብዬ ተስፋ አደርጋለሁ። ባንቺ ጥሩ ሐኪም ምን ኳሊቲዎች አሉት? ኤቲክስ፣ ኃላፊነት፣ ፔሽንስ፣ ኃላፊነት ብዬ አስባለሁ። በቃ ሜይንሊ is ሰው አምኖ ነው ማለት እንደፈለክ የምትሆንበት ፕሮፌሽን ነው። ባይ ዘ ዌይ ሚዝህ አይ ቲንክ ህሊና ብቻ ነው ሚዝህ ብዬ አስባለሁ እና ሂፖክራቲክ ኦት አለች አይደል ምንላት እሷን መከተል እና ታማኝነት በቃ ታማኝነት እና ኤቲክሱ በጣም ይፈልጋል። ምንም አይነት ላይፍ ላይ እንደዛ ያስፈልጋል። ግን ህክምና ላይ ማትደራደርበትና ሲሪየስ የሆነ ነገር ነው ብዬ አስባለሁ ኤቲክስ ኤቲካል ሪስፖንሲብል። ሀረግ የመጣሽ ጊዜ አንድ የጠየኳት ጥያቄ ሐኪም እንደሆንሽ አውቃለሁ ፔሸንት ሆነሽ ታውቂያለሽ የሚል ጥያቄ ነበር። ለምን the other side of the story እኛ እንረዳዋለን የሚል ጥያቄ ስላለኝና on the other side ሆነሽ ታውቂያለሽ ታካሚ ሆነሽ ታውቂያለሽ? ስወልድ ጋይኒስ ሰራ የነበረ ጊዜ ነበር የወለድኩት ራሱ ማለት ነውና ጂፒውን የዛ ፖስት ሲኤስ ፔሸንቶች እኔ ነኝ ማያቸው ጠዋት ራውንድ ማድረገው እኔ ነበርኩኝ
ከዛ ሄጄ እንዴ ተነስ እንጂ አሲ ብለን ምን ደብድባቸው ነገር የለም ከሰርጀሪ በኋላ እኔ ሲስ ሰርቼ the next morning መቆም ነው ያቃተኝ ማለት በቃ አምቡሌት ተነሽ ካልጋ ስምል ትቀልዳላችሁ እንዴ መነሳት አልችልም እና ሰርጀሪ መስራት ይሄን ያክል ፔንፉል ሊሆን ይችላል ቢ ኢማጂን አድርጌው አላውቅም I think ያስፈልጋል ብዬ አስባለሁ to be on a patient side ለመረዳት ኤምፓቲ ያለን እንረዳለን እንላለን ግን actually ምንረዳ አይመስለኝም የእውነት ተቀይሯል ፐርስፔክቲቭ ኮምፕሊትሊ ነው የተቀየረው ለፔን ያለኝ አመለካከት ተቀይሯልና ለካ ሰው ሜን ፕሮብሌሙ ፔን ነው ውስጡ ያለው ህመም doesn't matter የሚያመውን ማለት የሚሰማውን ህመም ብቻ ነው ሪሊፍ የሚፈልገው እና ምን ያክል አንቲ ፔን ላይ ፎከስ ማድረግ እንዳለብኝ ምን ያክል መጀመሪያ ፔኑን ነው ሪሊፍ ማድረግ ያለብኝ የዛ ፔሸንት የሚለውን ሞር እኛ ድሮፕ ፎከስ የምናደርገው ፓቶሎጂ ላይ ነው this is the problem ይሄ ነው መታከም ያለበት እንደዚህ እንደዛ ይሄ ኮምፕሊኬት እንዳያደርግ እንደ ሮቦት ነው የምናስበው ያቺ ፔሸንት ፊል ያደርጋት ያለው ፔን ብዙ አንደርስታንድ አናደርግም እና I think ያንን ተማርኩበት ብዬ አስባለሁ just C-section serious ነገር አልታመምኩም አሁን ደግሞ ስለ ወርክ ላይፍ ባላንስ እናወራ መጀመሪያ ላይ ተወሰነ ተከታተልኛል አሁን ግን ኢንዴፕዝ እንግባበትና ለምን ለህይወታችን ዋጋ መስጠት ያለብን አንደኛው ጉዳይ እሱ ይመስለኛልና ባንቺ ፈቃድ ደግሞ እስቲ ተወሰነ በዛው ተወሪ እንደሲልኝ እንደ ደርማቶሎጂስት እውነት ለመናገር እንደሌላ ሐኪም ቻሌንጅ የለኝም እሱ ላይ to be honest ሁሉም ሐኪሞች አንቺማ you made the right choice እንዳሉኝ ነው ይሄ ነገር የሚያስቸግራቸው ሰዎች ማለት ነውና it's important ይሄ ላይ ግን አንዳንዴ ፎከስ ቤሳወራ ማለት እንዲህ መሆን አለበት ስል ታዲያ ማን ነው ሰርጀን ቢሆነው ታዲያ ማን ነው የሚለው ጥያቄ ይመጣል በርግጥ ግን work life balance is very very important እና ላይፋችንን ካላየ ነው ዝም ብለን ስራ ያልቅም መቼም አያልቅም ፔሸንት አያቆም ዛሬ አንዱን አክመህ ነገ ሌላ ይመጣልና it's never gonna stop እና እኛ ደግሞ ሰው ደግሞ ሊሚትድ ነን ስለዚህ just because you're a doctor super hero አይደለም ማለት ላይፉን ማየት መቻል አለበት ብዬ አስባለሁ because ultimately it's going to affect you it's going to affect your life እና ሂሮ መሆን አይደለም ይሄ ኤክስትሪም መስራት ብዬ አስባለሁ at some point you have to rest at some point የራስን ላይፍ ማየት አለብህ ሌት ሳይሆን ማለት ነውና ልጅ የወለደ ሐኪም ልጁን ማሳደግ መቻል አለበት ማለት የወለድካቸው እንትን አይደለም ማለት ማሳደግ ብቻል አለበት የራስን ላይፍ ቬኬሽን ብሬክ መውሰድ አለበት እና ሬር ነው ሐኪም ብሬክ የሚወስደው በተለይ ፕራይቬት ላይ የሚሰራ ሰው ኮንቲኒየስ ኢንካሙ ከፔሸንት ስለሆነ ማቆም አይፈልግም እና 10-15 ዓመት ብሬክ ያልወሰዱ ስንት ዶክተርስ አሉ which is በጣም ከባድ ነው እና at some point breakdown ማድረግ ስለማይቀር ከመጀመሪያው ባላንስ ማድረጉ ይሻላል ይሄም ነው I think ሐኪም ከሌላ ሰው ሞር ተጋላጭ ነው ለዲፕሬሽን ለስትረስ many things እና ያ የሚመጣው ከንትን ነው you want to be that hero that superman መሆን የሚፈልገው every doctor ግን at some point limited መሆኑና ያ መሆኑ reminded መሆን አለበት ብዬ አስባለሁና it should be just a job አንዳንድ ጊዜ it should be ስትሰራ በጣም በህሊና መስራት አለብህ እንዳልኩ ከሌላ ስራ የሚለየው እሱ ነው በጣም ኃላፊነቱ is ይሄ በገንዘብ ኦር በምናምን ላይ እንትን መሆን የማይችል ፕሮፌሽን ነው በቃ አይችልም በቃ your ethics የኃላፊነት ያልኩት ነገር መጀመሪያ እሱ ግዴታ ነው ግን at the same time ደግሞ ላይፍን ማየት መቻል አለበትና ያንን ባላንስ ማድረግ I think ያን ያክል ከባድ አይመስለኝም እኛ ራሳችን ሐኪሞች ነን ያከበድ ነው ቢያስባለሁ አለ አይደል ከሲኒየሮች የምትማረው ትራዲሽን እንደ ስተት ነው የሚመስለው ፐርሰናል ላይፍ ላይ ፎከስ ካደረክ ወር ምናምን በቃ automatically you're a bad doctor ግልት መሰማቱ ደግሞ እኔ ህይወት ላይ ያየሁት ነው 11 ዓመት ትምህርት ቤት ነበርኩ በታይም ሰውታ ካለምርቅ ያለው ምንም ማቆ ነገር የለም ስለዚህ I took some time የተወሰኑ ወራትን ቆይ እስቲ what's life really about የሚለውን ልክ ሬዚደንሲ ጨርሼ ስወጣ ነው ቆም ብዬ ማሰብ የጀመርኩት ከዛ እንዴት ነው ዴሊ ሩቲኔ የሚሆነው ከዚህ በኋላ
ለራሴ ጊዜ መስጠት እችላለሁ ወይ? ምንድነው ማድረግ የምፈልገው? ምንድነው የሚያስደስተኝ የሚለው ጥያቄ ለእኔ it was a big question። ለማሰቢያ ጊዜም አልነበረኝም ከዛ በፊት። እና አሁን ሁለቱን ጥያቄዎችን አከታትዬ ልጠይቅሽ ነው ማለት ነው። እና እዚህ መጀመሪያ ዴይሊ ሩቲንሽ እንዴት ባላንስ ለማድረግ ትሞክሪያለሽ? መጀመሪያ ላይ ስንጀምር ስለ ፕራይቬት ስራሽም የተወሰነ ጠቅሰሽ ነበር ነው። አሁን ደግሞ በግልጽ መናገር ትችላለሽ ስለምትሰሪው ስራ ንገሪ። እኔ እንዳልኩህ ነው እዚህ ጋር ሐኪሞች ነው የምታመጣው ስለ ላይፍ ስታወራ I really like other doctors I'm not to be honest ደርማያ ሜዲካል ኢመርጀንሲ ነው ተሯርጦ የሚያደርስ ነገር ወይ በሌሊት ተደውሎ የምትጠራ ነገር አይደለም to be honest እንደሌላ ህክምና አይደለም ትንሽ ተጧት ስራ መስራት ማታ ወደ ቤት መግባት ነው like a normal routine እና it's not very difficult it's not very difficult not life so like ደርማቶሎጂ በጣም ተፈላጊ የሆነው እኮ ላይፍ ስታይሉ ቀለል ስለሚል ነው እና ለሬዚደንሲ እንደዛ ሰው በጣም ብዙ አፕላይ አድርገው ትንሽ ሰው የሚቀበሉት ኮምፔቲቲቭ የሆነ ፕሮፌሽን የሆነበት ምክንያት is for the lifestyle እና ለወርክ ባላንስ ላይ ምንም ቻሌንጂንግ ነው ብዬ አላስብም so I think for me it's easy like I'm there ግን ከሌላ ስራ አንፃር እስቲ እንትን ነው ግን እኔ ህክምናን ስለማውቀው የሌላን ህክምና ስለማውቀው ራሴን ኮምፔር ማድረገው ከዛ ነው ከሌላ ፕሮፌሽን ሆነ እንዴት ነበር የሚለውን ስለማውቅ very comfortable ተወጣጣለሁ ሽንቶቼን ያለው ላንች ብሬክ መውሰድ ከፈለኩ ላንች ብሬክ ወስዳለሁ ላስቀናህ ነው እና በቃ እንደፈለከው ነው የምታረገው ኢቭን የሚመጣው ፔሸንት ማጆሪቲ ኢዝ ኢመርጀንሲ አይደለም ለምሳሌ እኛ ስራ ክረምት ላይ ይቀዘቅዛል በዝናብ ወጥቶ ሰው ማዲያት ለመታከም አይሄድም ነው so kind of that እንትዱ ሪላክስድ ነው ትንሽና ላይፍ ላይ እንደዚህ ጫናና እንትን ባላንስ ለማድረግ የሚያጨናንቅ ነገር አይደለም ስራው to be honest እስካሁን ከመጣቸው እንግዳዎቼ አንቺ ብቻ ነሽ እንደዚህ መልሽልኝ ለምን ሁሉ ጊዜ it's the hustle አለ the next thing ቀጣይ እንደዚህ መስራት መሯሯጥ ቆሞ ማደር እንደዛ ነው እና አብዛኞቻችን የምር ህይወትን የሆነ ፖይንት ላይ ረስተናል ብዬ አስባለሁ እና ቀጣይ ላይ የምጠይቃቸው ጥያቄ ደግሞ ምን ነበር do you have any regrets ስላችኋል አንዳንዶቹ አለና ያሉኝ ያሉ አንዳንዶቹ የለም አንዳንዶቹ ለቤተሰብ ጊዜ ብሰጥ እንደዛ ያሉኝ ያሉና አንቺ የምትቆጭሽ ነገር አለ do you have any regrets no አንዳልኩ regrets የሆነ ጊዜ ሜዲሲን መግባት ሪግሬት ማድረግ የሚመስለኝ ነበር ግን I don't to be honest difficult ነገሮችን ባልፍ who I am today ያረገኝ እነዚህ ነገሮች ናቸው ብዬ ስለማምን not so much to be honest not so much regrets እንዲ ከበድ ያለ ሪግሬት ማድረገው ነገር የለም እንዳልኩ ነው in dermatology ከሌላው የሚለየው is busy hustle ያልካቸው ነገር it's a choice ልሁን ካልክ ትሆናለህ ግን አለመሆንም ይቻላል you know that's it እንጂ አሁን እኔ ይሄን ሳወራ ሁሉም dermatologist እንደኔ እንዳይመስልህ very busy clinic open እስካደረክ ድረስ there is flow of patients ግን at some point you can say ያቺ guilt ቅድም ያልናት guilt ትንሽ ትቀንሳለች ለዛ ነው so ኦፕሽኑ ይሰጣልና ያችን ኦፕሽን መጠቀም ለቻለ I think እንትን አድርጎ ይኖራል ኦፕሽን ይሰጣል ግን ህክምና ደግሞ የሆነ by the way ሱስም ነው እኮ በጣም ስለተፈለግን ብቻ አይደለም እኮ እንደዛ ቢዚ ምን ነው satisfaction አለው ህክምና በጣም satisfy የሚያደርግ ፕሮፌሽን ነው ብያምናለሁና ያቺ አውትካም እንደ ሱስ ለምትሆን ነው በጣም indulged የምትሆነው ስራው ላይ እና ትንሽ ግን ቆም ካልክ እንዳልከው እኔ in my medical experience I had time አሁን እቺ ቆም ብዬ ማሰብ ነበር ምናምን ያልካቸው ታይሞች ላይ I believe I had time ጂፒ ሁኜ የኔ ባቾች በጣም ቀድሞ ነው ሬዚደንሲ የገቡት እኔ እዛ ጋር I had time to think dermatology ምን ያክል ቢዚ አይደለም እንዳልኩ ስራው so kind of still time ነበረኝ personally ደግሞ time ለራሴ የምሰጥ አይነት ሰው ነኝ ብዬ አስባለሁ you know ደከመኝ ብዬ ስራ አቆማለሁ ሊሚት አደርጋለሁ ፔሸንት ያለውን ሁሉ ማየት አለብኝ ብዬ ማምን አይነት ሰው አይደለሁም to be honest እና ያም ጠብቆኛል ብዬ አስባለሁ ከነዚህ ነገሮች
ኢንተርቪዎች መጨረሻ ላይ ሞዳ ጥያቄ ያለች ለሁሉም ሰው ጠይቄ ያለው ጥያቄውም ለእኔም ስለሆነ ማለት ነው something I'm grappling with if I have to be honest እና ደስተኛ ነሽ ወዳ በጣም ኢምፖርታንት ultimately ሁሉም ሰው happy መሆን ነው የሚፈልገው ምንም ነገር የምናደርገው in life I think is to be happy ለሌላ ሰው ላይፍ ሳክሪፋይስ ካረክ ያ ሳክሪፋይስ የሚያመጣው ፊሊንግ ሃፒ የሚያደርግህ ከሆነ ነውና ultimate goalችን is to be happy ብዬ አስባለሁና it's very important እና happiness እንዴት ነው የሚመጣው የሚለው ላይ ግን ሰው በጣም they should know like ሌላን ሰው happy የሚያደርገው ነገር አይደለም አንተን happy የሚያደርገው ነገር is very specific ላንተ እና ያንን ማወቅ ያስፈልጋል ብዬ አምናለሁ ግን I'm happy ምለውን I'm just grateful you know like for what I have I'm grateful እና I think በእኔ happy ነኝ ብዬ ማመን ሰው ነኝ ምንም እንትን የለኝ ከኔው ግን ጥያቄዎችን ጨርሻለሁ እና ስለመጣሽ በጣም አመሰግናለሁ ጊዜ ሰጥተሽ ነው የመጣሽው እና መጨረሻ ላይ የምታስተላልፊው መልእክት ካለ እድል ልስጥሽና እንስካ እንደ ነገር ግን ይሄ ፖድካስት ብዙ ጁኒየሮች ገና ላይፋቸው የጀመሩ ያሉ ሐኪሞች ላይ ያዩታል ስትለኝ I was በጣም impressed to be honest እና ይፈልጉታል ብዬ አስባለሁ experience what people went through ምናምን በጣም ይፈልጉታልና ለነሱ ነው እንትን ብል choose your own way እናንተ በምትፈልጉት መንገድ እናንተ የሚመቻችሁ ፊውቸራችሁ ምን እንዲመስል የምትፈልጉት መንገድ መሄድ ይቻላል ህክምና ግዴታ ሃርድ ኤንድ ፋስት ሩል አይደለም እንደሚመስለን ሁሉም ሰው እንደዚህ ከሆነ እኔም እንደዛ መሆን አለብኝ የሚለው ነው እንዲያው ሞር ስትሬስ የሚያደርገውና ራሱን ማየት like a little bit of selfish መሆንም ያስፈልጋል ብዬ አስባለሁና don't go with the crowd of አሁን ላይ ምንድነው medicine doesn't pay ሚላለ then find something that pays you know if money ከሆነ አስፈላጊነቱ እንደ ቀላል አድርጌ ሳወራው ሰው እንትን እንዳይለኝ እዚህ ጋር ግን out of the box ማሰብ ይቻላል ብዙ መንገዶች አሉት ሜዲሲን ራሱ ብዙ መንገዶች አሉትና ሜዲሲን መግባት መታሰር አይደለም በብዙ አይነት መንገድ still you can serve the people still you can do your goals ግን you can do it your own way እና ያንን ትሬንድ መከተል ብቻ ግዴታ አይደለም I think እዚህ የምታመጣው ሰውም ሁሉም የተለያየ ኤክስፒሪየንስ በሚያወራ ብዙም ፐርስፔክቲቫቸው እየሰፋ ይመጣል ብዬ አስባለሁና do it your own way ብዬ ነው አድቫይስ ማድረጋቸው በደም ገባኝ ሀረግ ለምን አምጣት እንዳለችኝ ማለት ነውና ለምን እኛ ማሳየት የምንፈልገው is perspectives በቃ fast and hard rule የለም ሜዲሲን ውስጥ ሊኖርም አይገባም the same thing ለሁሉም ሰው አይሰራም በፊት የኔ እየተራሱ ኢቮልቭ አድርጓል እዚህ ሾው ላይና ሁሉም ሰው በሬዚደንሲ ማለፍ አለበት ብዬ ማስብ ሰው ነበርኩ እኔ የምፈልገው ስለነበር ማለት ነውና ለካኔ የምፈልገው ለሁሉም ሰው ይሆናል ማለት ደግሞ አይደለም በኋላ ላይ እሱን አክሴፕት ማድረግ ጀመርኩ ከዛ ለሃፒነስ ያለኝ ቦታ መቀየር ጀመረ ለጊዜ ያለኝ ነገር መቀየር ጀመረና የኔን ኢቮሉሽን I think ብዙ ሰዎች እንዲኖራቸው ፈልጋለሁ ትንሽ ግትር ባንሆን ህክምና ውስጥ አሁን are you happy የሚለው ጥያቄ በጣም ቦታው ላይ ነው የምትጠይቀው ለሐኪም መጠየቅ ያለበት ነገር ነው now what makes you happy የሚለው is very very important እና ጥሩ ጥያቄ ነው I enjoy the questions especially this question to be honest because ይጋጫል ሜዲሲን ላይ ሳቲስፋይ የሚያደርግህ ነገርና ኢን ላይፍ ሳቲስፋይ የሚያደርግህ ነገር በጣም ይጋጫል በጣም ከሌላ ነገር አንፃር ማለት ነው ለምሳሌ if a businessman happiness money or success ከሆነ success direct money ያመጣል ምናምን እኛ ጋር ግን በጣም ይጋጫል እኛ አላማችን ለምሳሌ ፔሸንት አውትካም ነው ማኒ ደግሞ ሌላ ሶስተኛ እጅ ነው በዛ በኩል ሁለቱንም አንድ ላይ ማስኬድ አለው በደንብ ቻሌንጅ አለው እዚህ ጋር like what we do እና እንትን የምንሰራው ሪዛልት እና ለኛ ለኑሮ የሚያስፈልገን ነገር የተራራቁ ነገሮች ስለሆኑ ነው ትንሽ ግጭት የሚፈጥረውና what actually makes you happy ማወቅ አለብህ what's your ultimate goal in life እነዚህ ነገሮች I think they're very important አንድ ሰው ቻሌንጅ አድርገኝ ይሄን ጥያቄ አውጣው
ስለዚህ መጠየቅ ያለብህ ምን ያስደስታችኋል ብለህ ጠይቃቸው አለኝ። እኔ ደግሞ ቻሌንጅ አደረኩት መጨረሻ ላይ ሁላችንም እኮ የሚያስደስተን ነገር አለ፣ ግን አር ዊ ሪሊ ሃፒ ባለንበት ቦታ በሚለው ለዛ ነው ያን ጥያቄ የምጠይቀው አልኩና መጀመሪያ ላይ ያን ጥያቄ መጠየቅ ስጀምር ፈራ ነበር። ማለት ምን ሆኖ እንደዚህ የሚጠይቀው ምናምን እንዳይሉኝ አስተማሪዎቼ ማለት ነው። ግን አብዛኞቹን ኢትኮትም ኦፍ ጋርድ ሌሎን ይመልሱና እሷ ጥያቄ ላይ ሲደርሱ ፖዝ ያደርጋሉ። ተጠይቆ አያውቁም። እና ቲንክ እሱን መቀየራችን ይዘጉርቲን ብዬ አስባለሁ። ለጊዜሽ በጣም አመሰግናለሁ። ዶክተር ሀረግነሽ ስልክሽንም የሰጠችኝ እሷንም ለማመስገንና ውድ ተመልካቾቻችን በዚህ ሳምንት ከዶክተር ወዳ ጋር የነበረን ውይይት የተከታተላችሁ ተስፋ አደርጋለሁ። በሚቀጥለው ሳምንትም ከአዲስ እንግዳ ጋር ለመምጣት እንሞክራለን። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን ባርኩን። ይቀጥል።